አደራጁን 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 ብለው ሲያወሩ መዋል ጥሩ አይደለም። ማን ነው የሚያደራጅ? ራስ ተደራጅ። መደራጀት ምን ማለት እንደሆነ ታውቃላችሁ? ምንም ረቂቅ ነገር የለው። ከዚህ መንግስት ጋራ የማይሰራ የዚህ መንግስት ዘር አጥፊነትና ጨፍጫፊነት ልቡ ያወቀ የተረዳ አንድ ሰው ፈልጉ። መጀመሪያ እዚህ ጋር የተክለ ጻድቅ መኩሪያን ነው ጠቅሶ የሚናገረው። ተክለ ጻድቅ መኩሪያ በተናገሩትም ላይ የሚለው ምንድነው? ደብረ ሊባኖስ ሄደ፣ ቤተክርስቲያኑ ባለ 18 ጉልላት ነው፣ አቃጥላለሁ አለ። ከምታቃጥል እኛ ያለውን ነገር እንስጥህ አሉት። እሺ አምጡ አለ። የዚህ መንግስት ዘር አጥፊነትና ሀገር አጥፊነት የተረዳ አንድ ሰው ፈልጉ። እናታችሁ ልትሆን ትችላለች፣ አባ ወንድማችሁ ሊሆን ይችላል፣ ጎረቤታችሁ ሊሆን ይችላል፣ የሰንበት ትምህርት ቤት ወይ የመድረሳ ጓደኛችሁ ሊሆን ይችላል፣ ወይ ዩኒቨርሲቲ ጓደኛችሁ ሊሆን ይችላል፣ ወይ አብራችሁ የምታርሱ ገበሬ ልትሆኑ ትችላላችሁ። አንድ ሰው የዚህ መንግስት ዘር አጥፊነት እና ሀገር አፍራሽነት የገባው ከልቡ የሚያምን አንድ ሰው ፈልጉ። ሁለት ሆናችሁ ማለት ነው። ሁለታችሁ ቁጭ በሉ። ከመንግስቱ ነዋይ እስከ አብይ አህመድ የዘር ማጥፋት ፕሮጀክት ላይ ትንሽ ሐሳብ ተለዋወጡ። አደረጃጀት ነው። ሐሳቡን ከተለዋወጣችሁ በኋላ ይህ ነገር ፕሮጀክት ስለሆነ ዓላማ ስለሆነ ካላስቆምነው አይቆምም የሚል ላይ ተስማሙ። እኛ ካላስቆምነው አይቆምም፣ በመስዋዕትነታችን እናስቆመዋል። መጀመሪያ ይህን ቃል ኪዳን ተገባቡ። ሁለት ናችሁ፣ ሚስጥር ነው፣ ምስክር የለም። እግዚአብሔር ነው ምስክሩ። ስለ ሀገራችሁ፣ ስለ ልጆቻችሁ፣ ስለ ሃይማኖታችሁ ቃል ኪዳን ግቡ። ይህ ሁለት ሰው ይለያይ፣ ሁሉም አንዳንድ ይፈልግ። ይህንኑ ቃል ኪዳን ይግባ። ሲመለስ ስንት ይሆናል? አራት አይሆንም? አራቱ በደንብ ተመካክሮ ሐሳቡን አስፍቶ ይበተን። አራቱ በራሱ በቂ ልምድ ስላለው ስለተወያየ የራሱን ሶስት ሰው ይሰብስብና አራት ይሁን። 16 አልሆንም? ይሄ ሰንሰለት ይቀጥል፣ ሚስጥር ይጠበቅ እና ውጊያ ይጀምር። ውጊያ እንዴት ነው? መረጃ መስጠት፣ ግፍን መቃወም፣ ግብር የተጨመረበት፣ ቤቱ የፈረሰበት፣ የተነወረ፣ ከቦታው የተነቀለ፣ የተገደለ፣ ታሪኩ የተለሸበት፣ ካህኑ የታሰረበት፣ ምንም ግፍ የተሰራበትን እየመዘገበ ወደ አንድ ማዕከል ይላክ። ትግል ተጀመረ። እርስ በርሱ ይረዳዳ። ይሁንብኝ ብለው ሰይፍ አንስተው ጠበንጃ አንግበው ወደ ጫካ ሄዱትን ቤተሰብ ይርዳ። ይህ 16ቱ ሰው በቃ እኮ ትግል እንዲህ ነው። ዝም ብሎ ማልቀስ አለ። ድረሱልን፣ ድረሱልን፣ አደራጁኝ። ከሰማይ ዱብ የሚል አደረጃጀት የለም። ከዛ በኋላ እንደናንተ የተደራጀ የመምህር ፋንታሁን ዋቂ ሐሳብ እንግዲህ እንደምታውቁት ይሄ በየትኛውም ዓለም በማንኛውም ማህበረሰብ የሚሰራ እውነት ነው። ምክንያቱም ሰው ህግ አለ ብሎ ህግን ጥላ ከለላ አድርጎ በህግ ተማምኖ በህግ ጥላ ስር ሆኖ እየሰራ ህጉ ሲያጠፋ እየቀጠው ነገር ግን ሲበደል ደግሞ ተበድሏል ብሎ ካልቆመለት የመጨረሻው አማራጭ የሚሆነው ራስን መከላከል ነው። ህግን ካልሰራው ሰው በራሱ መንገድ ተደራጅቶ በራሱ መንገድ ተሰባስቦ ህግን ባግባቡ እንዲዳኘው ያደርጋል ማለት ነው። ይሄ በየትኛውም ዓለም የሚሰራ እውነት ነው። ምክንያቱም አሁን ላይ ያለው መንግስት ኦርቶዶክሳዊት ቅድስት ቤተክርስቲያንና አማኞቿ ሲጠቁ፣ ሲበደሉ፣ ሲገደሉ፣ ሲገፉ ነገሮችን በቸልተኛ የሚያይ ነው። በጣም በወረቀት ያልተጻፈ ነገር ግን ኦርቶዶክሳውያን ማሳደድ፣ መግደል፣ ማንቋሸሽ፣ ማጣጣል በቃ ትክክለኛ ሰላማዊ ህግ በህግ የተጸደቀ እስኪመስል ድረስ ማለት ነው። ስለዚህ ይሄን ማስወገድ የሚቻለው በእንደዚህ አይነት ቁርጠኛ ሐሳብ ባላቸው ሰዎች መሪዎችን በማውጣት መሪዎችን በመምራት በማደራጀት መሆን ይቻላል ብሎ እንግዲህ መምህር ፋንታሁን ይናገራል። እስኪ እንቀጥል። ተላላኩ። ከዛ ሀገር ተደራጀ ማለት ይሄ ነው። መሪ ከዛው ይፈልቃል። በአሰራሩ፣ በጠባዩ፣ በቁርጠኝነቱ የወሰነ እውነተኛ ሰው መሪያችን እያላችሁ ሰይሙት። በህይወት በፕሮፓጋንዳ አይደለም፣ በምላስ አይደለም። እኔን የሚያክል የለም የሚል ሰው እሱን ሽሹት። ራሱን የሚሾም ከሆነ ሽሹት። የሰይጣን ልጅ ነው እሱ። ወንድሜ ከኔ ይበልጣል እያለ እናንተ ግን ጸጋውን አይታችሁ አስገድዳችሁ የምትሾሙትን ሰው አለቃችሁ አድርጉ። ድርጅት ተጀመረ። ከዛ በኢኮኖሚ፣ በማህበራዊ፣ በመረጃ ከዛ ደግሞ በሚያስፈልገው ነገር ሁሉ ይሆናል ማለት ነው። ክርስቲያኖች ስትሆኑ ደግሞ ሙስሊሞችን በእስልምናችሁ፣ ክርስቲያኖችን በክርስትናችሁ ንስሐ ግቡና
ቁረቡ። ወደ አምላካችን ነው የምንሄደው። ስንሞትም ተስፋችሁን አጽኑ፣ በክርስትና ጽኑ፣ ትዳር አክብሩ፣ ውርጃ አቁሙ፣ በቀል ተዉ። የወንድም እንትናን ገደለ ከተበቀላችሁ ለሀገራችሁና ለቤተክርስቲያናችሁ ተበቀሉ፣ ለግላችሁ አይደለም። የግል በቀል በእግዚአብሔር ፊት ያስጠይቃል። ለሀገራችሁ፣ ለቤተክርስቲያናችሁ፣ ለቤተሰባችሁ፣ ቤተሰቦቻችሁን የሚያጠፉ በአይዲዮሎጂ፣ በእምነት፣ በርዕዮተ ዓለም፣ በዘር የሚያጠፉትን መበቀል ይገባል። ምክንያቱም በአጋጣሚ በግጭት መሃል የመጣ ሞት አይደለም፣ የታቀደ ሞት ነው። መቆም ስላለበት ነው። በቀሉ የማቆም ነው። ንጹህ ደም የማፍሰስ አይደለም፣ የማስቆም በቀል ነው። ምናልባት ቃል ይፈለግለት፣ በቀል ደስ አይልም ቃሉ። ይሄን ለማለት ነው። ስለዚህ ከመንግስቱ ነዋይ እስከ ተመልከት፣ ቤት ውስጥ የነበረው ስልጠና ወደ አደባባይ ወጥቷል። አስፓልት ላይ ማንም እያያቸው ማለት ነው። ምክንያቱም የደህንነት ሚኒስትሩ እስላም ነው፣ እነ ሙፈሪያት እስላም ናቸው፣ አብይ አህመድ እስላም ነው፣ ደመቀ መኮንን እስላም ነው፣ እኔ እስላም ናቸው። ወታደራዊ ኃይሉ አሁን ፕሮቴስታንቱ ምናምን አይናገራቸውም። ፕሮቴስታንቱን ኩክ እያበሰሉት ነው። ከዛ የኦርቶዶክሱን ሲጨርሱ ይበሉታል። ምንም ጥርጥር የለውም። እኔ ስናገር ይቀፋል። ለምን በነስር ይወጣላል፣ በላብ ይወጣላል። አሁን ወሎ፣ አሁን ደሴ ክርስቲያኑ በዚህ መጠን ተዘጋጅቷል? አልተዘጋጀም። አሁን ምን ተጀምሯል? ያሉት አመራሮች በሙሉ ክርስቲያን ስለሆኑ ከንቲባውም አቶ ሳሙኤል የሚባል ክርስቲያን ስለሆነ ምናምን ይውረዱልን ብለው በብዕር ስም እነ ሙጂብ አሚኖ አሁን ወሎ ቀውጥ ይሆኗል። በቃ አላስቻላቸውም። ቶሎ ተቆጣጥረው የፈለጉትን ነገር ማለት ነው ቢጀምሩ ያው ይታወቃል መጨረሻው የት እንደሆነ ማለት ነው። ግን አሁን ወሎ በዚህ መጠን ተዘጋጅቷል፣ ደሴ ተዘጋጅቷል፣ ኮምቦልቻ ተዘጋጅቷል። አንድ ታመጡልኛላችሁ? ያደረገው ግን እሱ አይደለም። እሱ ደብረ ሊባኖስን ተውት ብሎ ነበር። አንድ ወደድ ባይ እንዴት ሱስ ቢልኛን ተዋለን ብሎ በዛ መሀል ነው እንግዲህ አንዱ ሄዶ ለኮሰው። በቃ እንትኑን ሁለቱ እየተከራከሩ ለኮሰው። ሀይቅ የተረፈበትን መንገድ ስታው ለምሳሌ እዚህ ጋር የተክለ ጻዲቅ መኩሪያን ነው ጠቅሶ የሚናገረው። ተክለ ጻዲቅ መኩሪያ በተናገሩትም ላይ የሚለው ምንድነው? ደብረ ሊባኖስ ሄደ፣ ቤተክርስቲያኑ ባለ 18 ጉልላት ነው አቃጥላለሁ አለ። ከምታቃጥል እኛ ያለውን ነገር እንስጥህ አሉት። እሺ አምጡ አለ። የቤተክርስቲያኑን ወርቅ፣ የቤተክርስቲያኑን አልማዝ፣ የቤተክርስቲያኑን እንቁ፣ የከበረ ማዕድን ሁላ ሰጡት። ከሰጡት በኋላ አንድ እግረኛ ጦር ሄዶ የሳር ቤተክርስቲያን ነውና ችቦውን ለኮሰው። ያን ጊዜ የነበሩትም ተደብቀው የነበሩትም መነኮሳት የእግዚአብሔር ቤት ሲቃጠል፣ ገዳማቸው ሲቃጠል ዝም ብለን አናይም ብለው በፈቃዳቸው እሳት ውስጥ ገብተው ሞቱ። ግራኝ አህመድ ግን ቅርሱን ዘርፎ ሄደ ነው የሚለው። ዛሬ የዋሃቢ እስላሙ የአብይ አህመድ ገረድ ሲሆን አሽከር ሲሆን ያሳደገችዋን ቤት የታሪኩን ገልብጦ መጥቶ አይ እሱ አይደለም፣ እሱ ጻድቅ ነው፣ እሱ ኢትዮጵያዊ ነው፣ ኢትዮጵያን በጣም ይወዳታል። አሁን ለዚህ ነው እነሱ በቃ ዳንኤል ክብረት ንስሐ ገብቷል ትክክል አይደለም የሚሉት ማለት ነው። አመሰግናለሁ። ቶ ወደዛ አታምጣብኝ። እኔ ማንሳትም ስለሱ አልፈልግም። አሁን እግዚአብሔር የእጁን እግዚአብሔር ብድራቱን ይክፈለው። ምንም ማድረግ አይቻልም። እሱን አሁን እንደዚህ ነው ማለት አይቻልም። ይጠይቀዋል እኮ እዛው እንትን ማህበረ ቅዱሳን ያሳተመው ከዚህ በፊት የተናገርኩትን በሙሉ የኔ ኃላፊነት አይደለም ማህበረ ቅዱሳን ነው አለ። ማህበሩን ሊያስመታ ማለት ነው። እሱ ጽፎ የመሰረተው ማህበር ላይ ግራኝ አህመድን እውነተኛውን ሶርስ ምንጭ ጠቅሶ ጽፎ ከጨረሰ በኋላ አሁን ለስልጣን ለሆዱ ሲባል እኔ ከዚህ በኋላ የሚታተመውን ቢያስተካክሉ ያስተካክሉ፣ እኔ ግን በቃ ግራኝ አህመድ በጣም ጻድቅ ነበር፣ በጣም ቅዱስ ነበር አለ። ለዚህ ነው አሁን እስላሞቹ ሙጂብ አሚኖ ምን አለው? ከዳንኤል ክብረት ጋር አብረን እንሰራለን አሁን አለ። አለቅ የኛ ሆኗል አለ። የኛ ሆኗል አለ። እሱ በዚህ መጠን ነው የሚዘጋጁት። ይሄ ኡስታዝ ነው ደግሞ ተመልከቱት። ቤቴል ያለው የእስልምና ጣቢያ ውስጥ የሚያስተምር ነው። ስሙት የሚለውን ማለት ነው። ኡስታዙ ታውቁታላችሁ። ይሄ ሁሌ የሚናገረው ሰውዬ አዳምጡት። ይህ ሀገር የኛ ነው። የስያሜ ጉዳይ ኢንሻአላህ
ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የእኛ እንጂ የሌላ የማን አይደለም። በቀዳሚነትም እኛ ነን። ታሪካዊ መረጋገጫም ካስፈለገ በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። የታሪክ ምስክር የላቸው፣ የሃይማኖት ምስክር የላቸው፣ ሞራል ሊኖራቸው እንኳን ሊገባቸው አይችልም። ስለዚህ በዚህ በሀገራችን ላይ ድርድር አያስፈልገንም። የእኛ ኢትዮጵያዊነት ወይም ደግሞ ሀበሻነታችን የሌላ ሰው ምስክርነት እስኪመጣ ድረስም አይደለም፣ አንደራደርም። እውቅና እስኪሰጡንም ድረስ አንፈልግም። ሀገሪቷ የእኛ ለመሆኗ ጥርጥር እስከሌለን ድረስ እንስራ፣ እንንቀሳቀስ። አንዳንድ ጊዜ ሞራሉና ስሜቱ ሲሞት ሀገራዊ ስሜት ሳይኖረው ሰው ምን አስጨነቀኝ ይላል። ድሮም የካፊር አገዳጅ ይህን ሀገር ለቆ መውጣት ነው እንደሚሻለው። ለምን መካሄድ ጀምሩም ይላል። በቃ ሞራሉ ይሞታል። ስለዚህ በሀገሪቱ ጉዳይ በኢኮኖሚውም በፖለቲካውም መስክ በቃ አይጨነቅም። ለምን የሱ አይደለችም ሀገሪቷ የካፊሮቹ ማለት። እነዚህ ሁለት ወንድሞቻችን ያለፈው የሆነው ሳይሆን ደግሞ ከዚህ በኋላ የሚሆነው የሚመጣው ነገር ያስጨነቃቸው የገባቸው የታወቃቸው ሰዎች ናቸው። ምክንያቱም በቃ ጊዜ የለም። አሁን ላይ የምንተኛበት እንዲሁ የምንቀልድበት ጊዜ አይደለም። ዝም ብሎ አንጠፋም አንሞትም እንበዛለን ከሚል ዝባዝንኬ ወጥቶ ጠንከር ያለ ኮስተር ያለ አደረጃጀት ፈጥሮ ራስን መጠበቅ። ቤተክርስቲያን የራሷ የሆነ አደረጃጀት አላት። ስለዚህ በተለያዩ አካላት የምንጠቀውን ጥቃት ለማስቆም ነው የምንደራጀው፣ ለማጥቃት አይደለም። ለማስቆም እንዴት ነው የምናስቆመው? መከላከል፣ ራስን ማስቆም ይቻላል ማለት። ሰው በጉልበት አቻ ከሆነ ተፈራርቶ ተከባብሮ ይኖራል ማለት ነው። በጉልበት አቻ ሳይሆን ግን ጉልበተኛው ደካማውን እያጠቃው ለዘላለም ይኖራል ማለት ነው። ያን እንዳይሆን ጉልበት መፍጠር፣ በኢኮኖሚ፣ በሀብት፣ በኑሮ፣ በአኗኗር፣ በነገር ሁሉ አቻ ሆኖ መገኘት ያስፈልጋል የሚል ትልቅ እቅድ ነው። እንግዲህ ሁላችንም በዚህ መንገድ ራሳችንን ማብቃት፣ መንቀሳቀስ፣ ማንቃት ያስፈልጋል ማለት ነው።